ለልጅ ብለሽ አትበይ ካልተዋደድሽ ለልጅ መሆን አይችልም አባት አንቺን ካልወደድሽ ለልጅሽ አባት ሊሆን አይችልም አዳምጪኝ በደንብ አድርገሽ ከምሬ ነው የምነግርሽ ምንም አይነት ካንቺ ፍላጎት ከሌለ ሴት ልጅ እኮ ወንድ ልጅ አታስጠጋም ሰውነቷ ላይ ካልወደደችው ወይም የሆነ ፍላጎት ከሌላት ሴቶች ሲጠሩ እኮ ማየት ራሱ አይፈልጉም ወንዱ ምንም አይነት ፍላጎት ከሌለ ክርስቶስን ነው የምልሽ ምንም አይነት ፍላጎት ከሌለሽ ማየት ራሱ ይዘገንንሻል ወንድ ልጅ ወንዱ ምስኪን ነው እኛ ሴቶች ከጠላን ግን አይደለም ቤት ልናስገባ ማየትም አንፈልግም እና እኔም ሌፍት ኦቨር ሁኜ መጣሁ እሱም ሌፍት ኦቨር ተስማምተናል ነው ሌላ ጥያቄ አላችሁ ለልጅ ሲባል ብላችሁ ቤት ውስጥ የምትኖሩ ሰዎች በጣም ታስቁኝ እኔ ላይ ታስፈግጉኝ አላችሁ ሁሉ አንቺን ምን አባሽ በደንብ አድርጎ ካልደቆሰሽ ለልጅ ምን ሊያደርግ ነው ልጅ አፕስቴር ላይ ቁጭ ብሎ ሩም ቤት አታረጊም እንዴ ለዛማ ካልደቆሰሽ በደንብ አድርጎ ደቆስ ፊት ምራናታን እዚህ ስትረስ እኔ እንኳን ነው ስትረስ አናትሽ ላይ ሲወጣ እየመጣችሁ እዚህ ጋር አትስደቡኝ ብያለሁ እኔ ለሌላ እንዳምጥሽ አልችልም እኔ አልሊም ላይፍ ጋይስ ከማንም ጋር ኮምፔርም አላረግም ላይፌን እኔ የተሰጠኝን ብቻ ጠብም ተፈጠረብኝ ሀዘንም ተፈጠረብኝ ደስታም ተፈጠረብኝ እንዴት ፊክስ ማድረግ እንዳለብኝ ነው ቢኮዝ አላ ማይሰልፍ ራሴ ስለምወደው ራሴን መጉዳት አልፈልግም ጋይስ በቃ ሄለን ወይ ደግሞ ሳምሪ ያልኩ እኮ አላወራም እኔ ስም ጠርቼ ግን ሞስት ሰዎች እዚህ ጋር እንተዋወቃለን ሶሻል ሚዲያ በጀመርንበት ጊዜ ድረስ ዲሲም ላይ ኑሩ ቬጋስም ኑሪ ሲያትልም ኑሪ ዳላስም ኑሪ እንትናም ኑሪ የትም ኑሪ አሁን ልጆችሽ አባት ነበር የልጆችሽ አባት ጋር ተስማሚያለሽ አልተስማማሽም ሳትስማሚ ስትቀሪ እኔ እንዲያውም በህይወቴ የሞከርኩ አንድ ቻንስ ነው እኔ ህይወቴ ላይ አንዱ አይደል 6 ጊዜ ቢሞክሩ 6 ጊዜ ቢሞክሩ ቋሉ ጋይስ 16ኛውም ያልተመቸላቸው 16 ጊዜ ታገባላችሁ ሴቶቹ እየነገርኳችሁ ነው 16 ጊዜ የምታገቢ ግን ራስሽን ስትጠብቂ ነው ራስሽን ጠብቂ ሰውነትሽን ማዲያት እንዳይወጣብሽ ጥፍር መሰራትና ሂማን ሄር መጨመር አይደለም ራስ መጠበቅ ማለት ሰውነትሽን ለኪንግድ መሆን አለብሽ በቃ ዛሬ ምረጎፍ ጓፋን ስራፊት ሁሉ እያገባል እንዴ እናንተ እንዴ ነው ቆንጆ ሆናችሁ ራሳችሁን ያውም ሴትነት ኑሮሽ ምናምን በጣም ትፈልጊያለሽ ነቃ ደንገጠባይበት ህይወትሽ ላይ እምትወጁ ሰው ከሄደም እንዴት መመለስ እንዳለብሽ ሁሉ ማወቅ አለብሽ ከበደ ሄዷል አይመለስም ብለሽ እንደማይመለስ ካወሽ ተስፋሽን ቁረጪ ኤግዚቱን ተጫኝና ሌላ ሰው ቴስት አድርጊ የቴስት ያደረግሽው ሰው ካልተመቸሽ ደግሞ ከሱ ይሄኛው ይሻለኛል ቢሻለኝ ይሄኛውን ባስተካክል ይሻለኛል ምትል ሴት ደግሞ አለች ታስይት እኔ እንኳን ተስተካክሎ ነው ያገኘሁት አሁን እንደዚህ ነው በቃ ተስፋ አትቁረጡ ምን አባታችሁ ተስፋ የምትቆርጡት ነው ምንግርሽ እኔ ነቃ ደንገጠባይበት ራስሽ ላይ ስሪ ሌላ ነገር ላይ ኢንቨስት አታርጊ ኢንቨስት ማድረግ የሌለብሽ ቦታ ላይ ራሳችሁን ጠበቅ አመጋገብሽን ማየት ይሄ ነገር በስፔሻል ሆኖ ይገኛል አንዳንዴ ጨብጦም ሁሉ ሊገኝ ይችላል ነቃ ደንገጥ እንዴ ወልዷል አልወለደም ተብለሽ ሁሉ ልትጠየቂ ትችያለሽ አንዳንድ ሰው ኤሌክትሪክ ይይዛል አናታቸው ሁሉ ሊጦዝ ይችላል አንዳንድ ሰዎች ይሄ ነው ምልሽ ተስፋ አትቁረጡ ነቃ ደንገጥ በሉበት ሴቶቹ ሄደ ከሄደ ክርችም ማርገሽ በርሽ መዝጋት እንደሚመለስ ታውቂ ራስሽን ጠበቅ በቃ እንደዛ ነው እንዴ ነበር እንዴ ሁሉ ልትባይ ትችያለሽ ያው የኛ እንኳን ተመስሎልታል ምንም ውሸት የለውም እንደ ቢጫው ባናታቸው ላይ ነው የሚወጣባቸው የኔ ነገርማ ምን እንደሆነ ማለት ነው እኔ እናቴ ስትወልድ ምን እንዳቀመሰቻት እችን ነገር አላቅም እችን ነገር ምን እንዳቀመሰቻት አላቅም እንደ ኮረንቲ ነው የሚይዙት እዛ ነገር ላይ ነው ዳቦ ብሏል ዘፋኝ ኮረንቲ ነው የሚይዙት እንደ ቢጫው ባናታቸው ላይ ወጣውባቸው አንዳንድ ሰው
እኔ ክፋቴ ግን እኔ በስራም ባናገር ተላለች ደሞና ታታች አይዞሽ ይየድሽ እኔ እናቴ ስትወደኝ ምን እንዳቀመሰችኝ አላውቅም። ያልሽ ነገር ጭብጥ ሰምሰም ብሎ የሚያለቅሱ እኮ አለ እዛ ላይ አታስታውሰኝም በአንተ ያለሽ እኛ ተመስክሮልናል 100% ነው። በቃ ወንድ ልጅ ያሳለፈን 100% ነው። ወይ ያበብቷ ታራሩ ሚል ደግሞ አንዳንዱ ወይ ብሽታ ምትባያለሽ እንደውም ለታርገሽ እንችላለሽ። እንግዲህ በሆነ አጋጣሚ ሆነ በምንም እንግዲህ ልጆች ያባስ ኤክስፕሌን አድርጓል። ወንድ ልጅ የሚወደውን ነገር ተማሪ እኔ አልነገርኩሽም። ወንድ ልጅ ነው የነገረሽ። ሴት ልጅ ወንድ ልጅ ምን እንደሚፈልግ እንግዲህ አየው። አንዴ ከተኛሽ በኋላ ተነስተሽ ተጠጣጥበይ እንዳው ላይ ፍጥፍጥ አትበይ። እንደ አዲስ ደግሞ እስቲ እንዳቅማችሁ ደግሞ እንትን ተቀፍታችሁ ቤት ያፈራውን ያ3 ሳንቲምም ዶዶራንት ይኖርሽ መጀመሪያ። ከዛ ደግሞ ካረሽ በኋላ ተጣጥብሽ ደግሞ እንደገና ሻወርሽን ሌላ ደግሞ በሌላ ሙድ መምጣት አለብሽ። እሷ ናት ሌላ ናት እንድትበል ፐርፊውምሽን ራሱ መቀየር አለብሽ። ምረ ዘይትሽ ልቅልቅ ብለሽ ምተኛለሽ። አሁን ዘይት እንዴት ይለቀለቃል? ዘይት ማለት የወጥ ዘይት ሳይሆን ባዲ ኦይል ምትለቀለቋላችሁ። እሱ እኮ ታይም አለው የሚቀባበት ሰዓት። ምረ ዝርምቡጥ ጀምስ ብራውን እያረግሽ አልጋ ላይ የምትወጪ። አሁን በፊት ወንዶቹ ምን ይላሉ? ይሄ ታንግ የሚለውን አንደሩ አይወዱትም ወይ ሲያስጠዳይ ይላል። እንዲወደው ማድረግ አለብሽ ራስሽ። ንቂ እንደዛ አለች እኮ ወጣ ወይ ብለሽ ታለቅሻለሽ። ንቅት ነቃ ደንገጥ በሉበት። ድንዝዝ ዝፍጥጥ ፍጥጥጥ አትበሉ። እኔ አሁን ልጅ አለኝም አይመስለኝም ማርያም። ኢቭን ሶስተኛ ነገ ደግሜብሽ ብመጣ እንደዚህ ነው ማሜን የምታገኛት። ሞራሏ ሰውነቷ እንደዚህ ቁጭ እንዳለ እንዴ። አንዳንድ እኮ የሆነ ምን ጨቅላፊት ሁሉ አሉ እኮ እንደመጡ በቃ ራይ ደዌ ልብሳቸውን ቀይረው ለጥ የምትል ከዛ ሻሿን ድጉልልል ታረጋለች። የጋና ሻሽ አለ እሱን ታረጋለሽ። ስለጠመጠም ስላልጠመጠምሽም አይደለም። ስትጠመጥሚው ስታይል መኖር አለበት። እማየን መስለሽ አብረሽ ዋተኝ ከባልሽ ጋር አዳምጪ። ቁጭ ብለሽ ታዳምጪኛለሽ። የትም መሄጃ የላችሁም። እኔ የፈለገ ወንድ ልጅ ወደዳችሁ የፈለገ የሚያርንቃችሁ ሞመንቱም ላይ ሁኚ ምንም ነገር ላይ ሁኚ ወንድ ልጅ የሚያስጠላ ነገር እያሳየሽው አይወድሽም። የምሬን ነው የምልሽ። ነግሮሻል ጆኒ። እኔ ቤት ውስጥ ሁኚ የሴቶች ቀን እንኳን አይቶብኝ አያውቅም። ትራሽ ቀን ላይ ክርስቶስ ልጆቼ ነው የምልሽ። ፎርዋርድ እና ዝምሽ ልፍድድ እያልሽ ቤቢ እንደዚህ ውጪ ቆረበላ ብያልሽ ምትለፋተች የሆነ ሰዓት ታስጠይዋለሽ። እንደው ሌቦች ወንዶች ሌባ አይደሉ? የሆነ ሰዓት ካንቺ ሰርቆ ሲሄድ እንደዚህ አይነት ሴትም አለ የሚላለ ራሳቸው የሚጠብቁ ንጹህ ሴቶች እኮ አሉ። በጣም አንዳንድ ልጋጋም እኮ ቤት ውስጥ እኮ ጭቃ አንቱ ሴቶች አላችሁ። ጭቃ አንደርዌሽ በዛ ነው ጡት ማዘሪያሽ በዚህ ብዝ ሁሉ ወንድ ልጅ አንቺን ፈልጎ የሆነ ባክ አረገ ስቲል ብዙ ቾይዙ አንቺ ነሽ። ዳሴት ምን አባሽን ያውን ይወለኛል ቤት ዘጭ ነው ያን ነገር ነው። እዛ ላይ እንደ ስፓርታ ቬንቲሌተር ይሽከረከራል እንዴ? እንደኔ እንዝርት ይፈተላል እንዴ? እንደዛ ራሴ ነው የምነግርሽ። አንቺ ልጋጋ በዛ ነገር ቀልድ አላውቅም። ቆንጆ ምግብ እስከበላሽ ድረስ እንደ ስፓርታከስ መንጠልጠል አለብሽ እዛ ላይ። ወሬ አይደለም። አንዳንዱ አሁን ወሬ ዝም ብሎ ወገብ ይለተኛበት ልጆቹን አላገዝከኝ እያልሽ ታሪክ ታወሪያለሽ። አልጋ ላይ ከወጣሽ በኋላ ማን ይሰማሻል? አሁን ያንን ምረብብታ ነቃ ደንገጥ በሉ። አንዳንድ ሰው ወሬ ነው ወይኔ እኮ ባሌ እንደተሰለው ወይኔ ስለዚህ ነገር እኮ ይወራል የሚሉ ባለ ትዳር እንዴት እንደዚህ አይነት ነገር ያወራል? ምን አባታችሁ ተደብቃችሁ እናንተ ከካሜራ በስተጀርባ ሰሩ። አንዳንድ ሰው ብትሰጠውም አይስቅም፣ ፈገግታም የለው ምንም የለው። ህይወታችሁን አሁን እኔ ከጆኒ ጋር ለመሆን ምንም ይከብደኝ ነገር የለም። ከመጀመሪያውም ፍሬንድ ነኝ። ምንም እኔ እና እሱ እንደ ባል እንደ ሚስትም አንተያየም ሲጀመር ማለት ነው። እንደ ባል እንደ ሚስት ማለት በቃ እንትነን በጣም ኦፕን ነን። በቃ ሲበዛ ኦፕን ነን። ክርስቶስን ነው ማለት። አንዳንድ ሰው እኮ ትዳር እኮ ጀል የሚያደርገው አለ ቤት ውስጥ ትዳር በቃ እኔ ምንድነው ጆኒ ሲመጣው ስልክ የሚያዘጋኝ እያወራው ከሆነ እኔ ፍሬንዶችን ከሱ ፊት ነው ማወራው። ቢኮዝ አይ ኖ ፍሬንዴ ጋር ምንም ነገር እንደሌለኝ በኮንፊደንስ ነው ማወራው እኔ ከፍሬንዶቼ ጋር።
ያ ማለት ግን ባልሽና አስንቀሽዋል ንቀሽዋል ማለት አይደለም። በቃ you need to be open guys። ትዳር ስትይዙ ክብር ምናምን ልጅ ጥላችሁ ለሊቱ ሙሉ ስታስጠብቁ ያን ነው ዲስሪስፔክት ማለት። ልጅሽን ጥለሽ ለሊቱ ሙሉ ከሌላ ወንድ ጋር ቂጥሽን እንደዚህ አፍሽን ገጥመሽ ስዳንሽ ማደር ነው እኮ ዲስሪስፔክት ማለት። ልጆቹን 3 ልጅና 4 ወሬቨር 2 ልጅም በይ ጥለሽ ለምን እንዳይሆንም ጥለሽ ለሊቱ ሙሉ ወንድ ልጅ አስቀምጠሽ ምትይቋለሽ። ዲስሪስፔክት ማለት ያን ነው። ወንድ ልጅ ማክበር ማለት ምንድነው ለእናንተ? ትዳርሽ ላይ ሳትስማሚ ሌላ ሰው ጋር መሄድን ለምንድነው እንደመጥፎ ነገር የምታዩት ጋይስ? የሰው ልጅ እኮ አልተስማማውም። ካልተስማማው ከተመቸሽ ትሄጃለሽ፣ በቃ ትቀጥያለሽ። ላይፍሽም ጣፈንታሽም ወሬቨር እንትንሽ ምንድነው እህሏ ነው የምትሉት ባበሻ። እህሏሽም ካለ አትገናኝም፣ ባይ ባይ ነው። እህሏ ካለሽ ለምን መቃብር ውስጥ አትገቢ? ትገናኛለሽ መቃብሯ ውስጥ ሁሉ ዳሴት። የእንጀራ ገመድሽ የሚቆርጠው እግዚአብሔር ብቻ ነው፣ አንቺ አይደለሽም። አንዳንድ ሰው እኮ 30 ዓመት ተለያይቶ የማይተዋወቅ የልጅነቷን ቦይፍሬንዷን ሂዳ የምታገባለች ከሌላ ሰው 3 ልጅ ወልዳ አገር ቤት ስትመለስ ድሮ በርጅ ያረጋትን ጓደኛዋን የምታገባለች እኮ ጋይስ። የሰው ልጅ ካልተመቸው ይሄዳል እኮ። ግን ብዙ ሰዎች ይኔቱለ አንዳንድ ሰው ደግሞ አላችሁ ጆኒ እኮ በሰዓቱ ማቹርድ አልነበረም ብዬ ስላችሁ እና በ6 ወር ማቹርድ ሆነ ማለት ነው ብለሽ የተሳለቅሻለሽ። እኔና ጆኒ 3 ዓመታችን ነው ከተለያየ። አንድ ሰው አንድን ሰው ለመውደድ ወይ ህይወቱን ለመምራት እኮ 6 ወር ያስፈልገው። ወንድ ልጅ ደግሞ በጣም ምስኪን ነው እኮ በፍቅር ከያሹ አንዱ ቲቪውን ደብቋል እንደ እናቱ ቤት ወስዶ ልክ አልጋ ላይ ወጣው ቲቪ ቤት አለ ብላ ስትጠይቀው እናቴ ቤት አስቀምጫለሁ አለ። ወንድ ልጅ ምስኪን ነው ምንሽ በምክንያት። እና አንዳንዴ ሰዎች የተመቻቸውን ነገር ማድረግ ይችላሉ። ጆኒ ፋራ ነው በዩ፣ ጆኒ ይሄ ሴታ ሴትም በይ፣ ጆኒ እንዲ ነው በይ። እኔን አይወክለኝም፣ እሱን አይወክለውም ምንም ነገር። እኛ ከተመቸን እንደፈለግን መሆን እንችላለን። ኢቭን በፊት እንዳረግነው መጠንም እንደ ስፓርታከስ ልገለበጥብሽ አይ ዶንት ኬር። እኔ የምሰማው እኔን ነው፣ እኔ ማዳምጠው እኔን ነው፣ ደስ የሚለኝ ነው ማረገው እኔ። አንቺ ቁጭ ብለሽ ማውራት መብትሽ ነው። ለምን ታወሪያለሽ ብዬ አልጠይቅሽም። እስከ ተመቸሽ ድረስ ማውራት ትችያለሽ። እኔ ግን የሰው ልጅ ደስ ካለው የአንድ ሰው ደስታ የኔ ችግር አይደለም ጋይስ። ወንድ ልጅ ለልጅ ብለሽ አትይዙ። ራስሽ ፍላጎት ሲኖርሽ ነው። ፍላጎት ሲኖር ወይ ፍላጎት ሲኖርሽ ነው እንጂ ለልጅ ብላችሁ ኖሩ ምናምን የምትሉ ሰዎች አውካም አንቺን እየጠላሽ ወይ አንቺን በሌላ ወይ ትሪት እያደረገሽ እንዴት ነው ለልጆቹ ብለሽ የምትኖሪው? ብዙ ወንዶች እኮ አሉ ቤት ውስጥ ጋይስ ሚስታቸው እንዴት ሀስል እያደረገች እንደሆነ የዘንድሮ ወንድ እኮ they don't care ጋይስ። ትዳር አለኝ ብላችሁ የምታወሩ ሰዎች አላችሁ። ሞስት ማቃችሁ በጣም ደግሞ ሚስቶቻቸው ሀስል እያደረጉ እኔ የድሮ ወንድ አላቅም እንደዚህ አይነት ነገር። የፈለገ ቢዝነስ ቢኖርሽ ቢዝነስ ካለሽ እኮ ናይስ ነው የምትሆኚው። ናይስ ትሆኛለሽ፣ ባውንደር ያለሽ ራስሽን ዲስሪስፔክት አታስደርጊም። የምትሸጪውን ዕቃ በስነ ስርዓት ነው ሀስል የምታረጊው እንጂ ቂጥሽን ማፎንደድ እኮ አይጠበቅብሽም ሀስል ስትኖሪ። ባላችሁ ቁጭ ብሎ አማችሁን ገጥማችሁ ሌላ ባል ላይ እንዲልሰሚ ለገንዘብ ብለሽ ያኮ በጣም ፉል ዲስሪስፔክት ነው ጋይስ። እንዴት ነው ሀስል እያደረግን ነው ብላችሁ የምታስቡት ህይወታችሁ ላይ? ራሳችሁ እንዴት ነው የምታዩት? አንዳንድ ሰዎች እኛ እኮ እናያለን አንናገርም ነው። እናንተ ነው ባላችሁን ያከበርነው ወይስ እንዴት ነው ገንዘባችሁን እንዳመጣችሁት እንንገራችሁ አደባባይ ላይ ወጣን ደግሞ? እንዴት ነው እናንተ ስለ ሰው ትዳር ቁጭ ብላችሁ የማውራት አንደበቱ ያላችሁ ጋይስ? ነው እኔ ባሌ ሲሄድ አላየኝም ሲሄድበት ከበስተጀርባ ነው የሄድኩበት እያላችሁ ነው ጭንቅላታችሁን የምታስቡት። እኔ እኮ አስቀምጬው እኮ አይደለም የሄድኩት። አልተመቸኝም፣ አልተግባባንም፣ ሊሆን አልቻለም። በዛ ሰዓት ነው እኮ እኔ ቁጭ ብላችሁ ግን ሳትናገሩ ስትሄዱ አለመስማቱን ነው የምታውቁት ወይስ መደነዙን ነው የምታውቁት? ባላችሁ የምሬን እኮ ነው። አንዳንድ ሰው በጣም ነው የሚያስቀኝ። እኔ ቢዝነስ ካለኝ ቢዝነሴን እንዴት ራን ማድረግ እንዳለብኝ በስማርት ወይ ነው እንጂ ማረገው አላፈነድድም። እኔ ባሌን አስቀምጬ
አልታገልም ከባል ጋር እኔ ከጆኒ ጓደኞች ጋር 5 ደቂቃ እንኳን ቁጭ ብዬ አላወራም። የምታወሪበት ባውንደር ያለሽ ሪስፔክት ምን እንደሆነ ወቁ ጋይስ። ሪስፔክት ምን እንደሆነ እንኳን ማታውቁ ለአጫሞች ስለ ሰው ትዳር ቁጭ ብለሽ የማውራት የለሽም። በተለይ ትዳር ይዘሽ ደግሞ ስለ ሰው ትዳር ቁጭ ብለሽ የምታንጨበጭቢ ሴት አለሽ። ባልሽ ላይ ለመደወል ምንም ነገር የሚወስድብኝ ነገር የለም። እኔ ግን የሰው ባል ላይ እንዴት ይደወላል ብዬ ማስብ ሴት ነኝ። ደግሞ እናንተም ባለ ማጃጃል እኔ ባይሆን ቆንጆ ወንድ ነው የምወደው። ዝም ብሎ መልከ ጥፎ አልወድም እንጂ ይጭ ባልሽ ሲያስጠላሽ ሁሉ የኔን ባል እያየሽ የምትጽናኝ ሁሉ ባላችሁ ሲያስጠላችሁ ቲክታክ በቸጉላችሁ ድራማ ሰጠና ለካ እናንተ ድራማ ወዳላችሁ ኮንፊደንስ ነው የሚያስፈልግ እንጂ ማንም ባሉ ምን ያመጣል? በቃ እኔ አገር ላይ የተሳደብኩ ያለው በታክሲያን እያወራሁ አይደለም። እኔ እኮ የራሴ ላይፍ ስለ ብሔር እኮ እያወራሁ አይደለም ያለው ስለ ላይፌ ስለ ራሴ ላይፍ ነው እየኖርኩ ያለው። እኔ ምኑ ላይ ነው የህዝብ ወሬ የሆነባችሁ ነው? እኔ ስታዩኝ የህዝብ ልጅ ነው የመሰልኳችሁ? ጆኒ አይደል የህዝብ ልጅ ነው ወይ በሉኝ። እኔ ስለ ፖለቲካ እኮ እንዴ በአንደኛው ሴንተር ቁጭ ብላችሁ እንዴት ባል ይመለሳል ምትሉ ሰዎች አላችሁ። ባላችሁ ባሌ ነው። በስመ ቅዱስ አንድ ቀን በደንብ የሚሄድበት ነገር አለኝ እናወራበታለን። መቼም አለን አይደል? እያንዳንዷ ነገር ትወራበታለች ጋይስ። ማንም ስለማንም ጀጅ ማድረግ አይችልም ብዬ የማስብ ሴት ነኝ እኔ ስለ ሰው ትዳር ማወራው እዚህ ጋር ገብተሽ መጣሽ ስትጽፊብኝ ባሌ በጣም ሃርድ ወርከር ነው ይሰራል ቤቴ እንደዚህ ነው ቴክ ኬር የሚያደርገው ወይ ብለሽ እዚህ ጋር ባልሽን ከባሌ ጋር ኮምፔር ስታደርጊ ወይ መጣሽ ደግሞ ስለ ልጆቼ ስታወሪ ምናምን ነው እኔ ማወራሽ ስለ ባልሽ መጥቼ እንጂ እኔ እኮ ስም ጠርቼ የእንትና ቤት እኮ ባልሽ እኮ እንዲህ ነው ቤቤ እያልኩ እኮ አይደለም። እና ባልሽ ላይ አስተዳድርሽ ነው ቤት ውስጥ ቁጭ ብሎ ጉፋያ ያስተዳድርሽ እንጂ በደንብ አድርጎ እና ካላስተዳደርሽ ሰራተኛ አይደለሽ ቤት ውስጥ። እኔ ስራሴ ሀስለርም ስለማረግም ግን ቁጭ ብለሽ ስለኔ ስታወሪ ስለአንቺ ነው የማወራው። እኔን ከተመቸኝ ላይፌ ለምን ባንዳ እግሬ አይደለም በተረከዝ ያልቆምም። እኔ እናንተን አነካዋችሁ የራሴ ላይፍ ላይ ነው የኖርኩት። ምንም ሊያናዳችሁ ለምን ጆኒ 2 ወር ቆይቶ አይወጣም? ዳስ ዩር ቢዝነስ የእናንተ ችግር አይደለም። እኔ ስለ ፖለቲካ ወይ ስለ ብሔር አይደለም እያወራሁት ያለሁት ስለ ራሴ ነው እያወራሁሽ ያለው። እኔን ከተመቸኝ ደግሞ አንቺ ላንቺ ችግርሽ ሊሆን አይችልም። በቃ እኔ ተፈለኩ ልትሞቺ ነው አይደል? ሲሰላቸው አንቺ እንደዛው ያቃላችሁ የምታለቅሷላችሁ። እኔ እኮ ገንዘብ ተይዞ እኮ ነው ተፈለኩ እንዴ። ወንድ ልጅ እኮ ገንዘብ ሲያገኝ 10,000 ነው የሚሮጥ። 10,000 እኮ ነው የሚሮጠው። ቆቅዬ ወንሳ ወንድ ልጅ እኮ ገንዘብ ሲያገኝ 10,000 ነው እኮ የሚሮጠው። እኔ እኮ ከነው ነው ልትሞቺ ነው እንዴ? ነው አስበሽ ነበር ለመብላት ወደር የለሽ የወለደችበት ልጅ ገንዘቡ ይበላል ብለሽ ያሰብሽው ሴት ናሽ። በትገርሚኝ ህልምልም ብዬሻለሁ። በህልምሽ ነው ፈታውት ህልሙን በህልምሽ ነው። ኦኬ ስንት ዓመት እንደሰራውበት አላወቀችም ይሄን ነገር። የጆኒ ገንዘብ ስንት ዋጋ ተከፍሎበታል እዚህ ለመድረስ። ኔቨር ጊቭ አፕ። ከልጆችሽ አባት ገንዘብ ሊበሉ የሚመጡ ሴቶች እኮ የሚያሳዝኑ፣ ያውም ከጆኒ ማለት ነው። ጆኒ እንዴት ገንዘቡን ማውጣት እንዳለበት እኔ ነው የምነግርሽ፣ ያውቃታል። እና ህልምሽን ፈትቼዋለሁ። ያውን ሴቶች ስትጠይቁ ደግሞ እንደው ማፈርስ አለ እናቴ ታማብኛለች እያላችሁ እኮ የምትጠይቁ፣ አባቴ ታሞብኛል ለበርዝዴ እኔ ያስፈልገኛል ብላችሁ የነባርጎንም በርዝዴ ማን ሊያከብረው ነው? ደባሮች እንሳለቅብሻለን ያልሽ። ያው እንግዲህ የነበረና ሞመንት ቁጭ ብለን ማውራታችን አይቀርም እና ጆኒ
ከገጠመን ብለን አንድ ቀን እናወራለንና ጋይስ ከገጠመን ያው ብዙ ነገር ገጥሞናል በህይወታችን ከገጠመን ብለን እናወራለን። ያንዷን ተማክር ያስቀረውብሽ እኔ ራሴ ነኝ ይቅርታ በዚህ አጋጣሚ። እኔ ገባተኛለ ታንጂ እንደዚህ ብለሽ ከገጠመን ብለን እንነግራችኋለን አንድ ቀን። የታመለች አባቴ ታሟል ነው የሚላችሁ የዘንድሮ ባልና ቦይፍሬንድ ገርል ፍሬንድ እንዴ እኛ ቤተሰብ ልናስተዳድር ነው እንዴ ገባ ነው ትላታለህ። የዘንድሮ ሰው እኮ ስለ ቤት አስቤዛ ነው የሚጠይቃችሁ ጋይስ። ድሮ ሲጠየቅ ኮስሞቲክስ ነው የሚጠየቀው ማቴሪያል ነው ምናምን። አሁን እኮ ወንዱም ሴቱም የቤት አስቤዛ ነው የሚጠይቃችሁ ወንዱም ሴቱም። አስቤዛ መወደዱን አሁን ነው ያየነው ትላለህ። እና እንደዛ ነው ጋይስ ሰምተሃል ብሏል። አየን ካላየን አናምንም። እንዳንቺ አይነት አቡጊዳ ሽፍታ አያላየ ካንቺ ምን አባሽ ፕሩቭ ያስፈልገኛል? ኖራን ብዬ ነው ማሳይሽ። አላሳይም እከካ እንደተመኛችሁት ነው የምትቀሩ። አላሳያችሁም። ያንዳንዴ ፖስት ሳረግ እዛው ትያዋለሽ እንጂ እዚህ ጋር አስገብቼ እንደድሮ ልትንበዛበሽ በዝባዛው ነው። አሁን ብዙ ወዳጅ መስሎ ቀጣል ያለ ሰው አለ ቁጭ ብሎ ቡና ይጠጣል። አይገርምም? ተመለሰ ግን አሁን እኮ ለሱ ይከብዳል። ከሴት ከወንድ ደርሳ ስትመለስ እንዴት ተቀበላት? አይገርም? አንዷ ትመጣና ሾካካ በጣም እኮ ይወዳታል። አይገርም? በጣም ነው የሚወዳት ትላለች። አንዷ ትመጣና አንዷ እሱስ ምን ራሱ እኮ እንደው እንደዚህ አረ ከሴት ሲሄድ አይቼዋል ትላለች። አንዷ ደግሞ እሱ ዱርዬ እኮ ነው ራሱ ትላለች። አንዷ ደግሞ ትመጣና አይ እንደው ወደ ያው እኮ ደግሞ ምን በቃ እንደዚህ ነው የሚንሿከኩት። በቃ ቁጭ ብላ አንዷ ቡናን ታፈላና ለአንዷ ትደውላለች። ያው በሱ በኩል ሲደውሉም ሲያቃጥሩም የነበሩ አንተ ታረካ ትላለች አንዱ ጓደኛው እሱ ድሮም እኮ ብያለሁ። ሴቶች ያቆየላ አንድ ወንድ ወደድኩ ሲባል ያው ሊፎናፎኑ ይችላሉ ግን ያውቁታል። ድሮም እኮ ብያለሁ ታረቅ ብዬ ከዛ ደግሞ በፊት ተስፋ የሰጣት ሴት ደግሞ ትኖራለች። ያው ወንድ ልጅ አይደል ወድሻለሁ አልወድሽም እያለ ጀነጀና ያን ከዛ እሷ ደግሞ ትደም ተመለስክ ብላ እኮ ትደውል ይሆናል። አይ ሊመለስ ነው ገና። አንዷ ደግሞ ትደውል ተመለስክ ትላለች። አንዷ በሱ በኩል ያለችው ነው። በኔ በኩል ያሉት ደግሞ ምን ይላል? አንዷ የምትናደድብኝ ሴት ከሆነች ወይ እሱ እኮ በጣም ነው ቆንጆ ነው እኔና ያስወለደችኝ ነው የምትመስል። እሱ እኮ በጣም ቆንጆ ነው እስቱ ያንግ እንደው እንዴት ምንዋን እንደሚወዳት እንደዚህ ላይ ብላይ እንደዚህ ተጎልታ ይዋለች። አሁን ለሱ እኮ ከባድ ነው ከወንድ ጋር ይዳበት መጣ ትላለች አንዷ እንደዚህ ብላ። አንዷ ደግሞ ቁጭ ትልና እሱ ሲያወራም ለፍዳዳ ነው እንደውም እሷ ትሻለኛለች ትላለች። ደግሞ አንዷ ቁጭ ትልና እዚህ ላይ እናውን ግን ተመለሱ የእውነት ተመለሱ። አንዷ ትቆይ አረ ከቆየ ሁለት ወር ነው አሁን እኔ እንጃኒ ገብቶናል ይላሉ። ደግሞ እንደዚህ ቁጭ ብለው እኔ ጓስ ቆያል። ከዛ ወደዛኛው ፓርት ደግሞ ሲሄዱ ያንስ እንደው እንዴት ያማይለኛ ነው አይለኛ ነው እሷ ጣጣ የላትም። እሷ እንደው ምን እንዳስነካቻቸው እኔ አላውቅም። ኧረ በስመ አብ እንደው የት ደግሞ እንደምታመጣቸው እኮ ይላሉ። ደግሞ ቁጭ ብለው አንድ መልከጥፍ እንኳን አታመጣም እኮ ሳያቸው እና አሁን በቃ አብረው ሊኖሩ ነው እያሉ ደግሞ እንትና ያስመስሉት የፍቅር ሽሚያን ትረካ ምንድነው? ፍቅር እስከ መቃብር አይገርምሽም? እንደው በቃ ጣጣ እኮ የላትም እቺ ልጅ እንደው ወይ ይላሉ። በቃ ቁጭ ብለው የተዋለደ ተለያየ ታሙዬ አባቴ አይ እስቲቶ ታሙዬ ሳናጋ መሻሉ እናዋጋዋለን። ኧረ ግን እንደው ምን ያህል ቢወደር ገንዘቡንም ይዞ ተመለሰ። ይገርማችሁ ይላሉ። ኧረ በሬ ዝም ብሎ እኮ እንደው አንዷ ሴት ብታገኘው እኮ እሱን ምናምን ይሾቀቃሉ። በቃ ደስታችሁ ደስታዬ ነው። ታሙዬ አባቴ እሱን የወለደ ነው የሚያውቀው ታሙዬ። ከዛ እንደዚህ ብለው ሹከከከከ ይላሉ። በቃ መንሿከክ የሰው ልጅ ለምን ሰላም ፈጠረ እንዴት ሆነ አይደለም። በቃ ወሬያቸው ብዙዎቻቸው በቃ ቁጭ ብለው ብቻ አሁን ለሱ ለሞራሉ ጥሩ አይደለም። ሞራልሽ እንደተቀበልሽ ነው የኔ እናት። ስንቱ ሰውን እየወደደ ንፍርር ያበደ እኮ አለ የሞተም አለ።
ቁጭ ብለሽ ባልሽን አስቀምጠሽ ከስንት ወንድ ጋር ስትገላለቢ መጥቶይ ሴት ስለሰው ጀጅ ለማድረግ ሞራሉ የላችሁም ነው በቃ ይሄ ነው 100% ምነግርሽ እኔን እንዲያው ማርነቅ አለብሽ ማርነቅ እኮ ነው ያለብሽ አይደል ይሄ ደግሞ የምታወሩት ያረጀ ያፈጀ ወሬ ያላችሁ ሌፍት ኦቨር የሆነ ነገር እሱ በፈለገው ቦታ ሄዶ ግን ሂደን ራሱ መመላለሳችን አታደንቂና ማርነቅ እኮ አለብሽ ሄዶም ራሱ የህይወቱ ካርታ የጠፋበት የዞረበት ሰው አለ አንዳንድ ሴቶች አታያቸው ሽሻ ይዘው ቤት እንትን ክለብ ውስጥ ብቻቸውም በቃ ልጆቻቸውን ለቤቢስተር ሰጡ አምግላንድ እሱን አላረኩትም እኔ እና በዚህ አጋጣሚ ለተበይ ማስተካከለሽም ምንም ልትይ ያስበሽ ጉሮሮሽ ላይ ቆንኩብሽ ሰትዩ አም ሶሪ ብዬሻለሁ ስቶፕ ጀጂንግ ማንንም ነው ምናምን ብለው የጻፍከው ልጅ ጀጅ ባረግስ ምን አባታ መጣለክ ጀጅ ስትደረግ ቁጭ ብለ ማዳመጥ ነው ሴትም ኮንሽ ማዳመጥ ነው ወንድም ኮንክ ማዳመጥ ነው this my page you can't say stop ma ናውጣ እንዳትመለስ ይሄን የትራክ ኤርፎን አንድ ስሚያክል ኤርፎን አርጋፍን ከፍታፍን እንኳን ብዘጋው ምን አለ ወንድ ልጅ አይደለክ ከፍታፍ ብሎ ወንድ ልጅ እኔ ወንድ ልጅ እያለ ፎቶ ሲነሳና እንደው ሰልፊ ብሎ አፉን ከፍቶ ሲነሳ ሲያስጠላኝና ወንድ ልጅ ጭኑን ከፍታ አርጎ ቁጭ ሲል ወንድ ልጅ እኮ እያለ እኮ አይነሳም ጋይስ እንዴ ዋስሩም ጉዚው ጋይስ ብዙ ቦታ አይታችሁ ከሆነ ወንዶች አላችሁ ድሮ ለማማለል ወንድ ልጅ ከንፈሩን ሲነክስ ተብሎ ይሄ ሞዴል ምናምን ነኝ ብለው የሚያስቡ ሰዎች አሉ ባዲያቸው በጣም አሪፍ የሆነ ምናምንና ካለባበሳቸው ጋር ሚዲዮናል የሚያረጉት ነገር ከንፈራቸው ያንዳንዶቹ እኮ ሃይላቢቱ ያንዳንዱ እኮ አለ እንደዚህ ብለው ከንፈራቸውን እያሉ ሞዴል ቡጥቃ ወንድ ናችሁ ወንድ ሀገር ናችሁ በምን እኔ እንኳን እስቲ ገብታችሁ ይሁን አንድ ቀን እኔ ከንፈሬ ስለማይመች ምን አላቀም እያልኩኝ ተነስቼ ባረጋ ማረምን አሁን ይሄ ደግሞ ከንፈሩ እንደዚህ አርጎ ተነስቶ እኔ ስታፕ ጄይ ሳማን ይለኛል ምን አባህኔ ጃጅ እንድደረግ ቁጭ አርጌ ማን ነው የፈቀደላቸው ለነሱ ነው እነሱ ከካሜራ በስተጀርባ ስለሆኑ ማንንም ይናገራቸው የለም እኔ በተለይ ልጅ ለሌላቸው ሰዎች ጀጅ አላረግም ጀጅም ያረኩም አይደለም ልጅ የእግዚአብሔር ስጦታ ነው ግን አንዳንድ ሴቶች ጥሩ ወንድ አጋጥሟቸው ገንዘብም እየሰጣቸው ወሬቨር ብዙ ነገር ትሪት ያረጋቸው ፍቅር እየተሰጡ ታይማቸው ማይጠቀሙ ሴቶች አሉ እኔ እነሱን ነው መናገራቸው እንጂ ልጅ የሌላቸውም ጊዜያችሁን አልተጠቀማችሁም ምናምን አይደለም ከበደ ሲሄድ ቶሎሳ ሲሄድ ጆኒ ሲሄድ ቢኒ ሲሄድ ብርጣለ ሲሄድ ዘገየ ሲሄድ ዘርጋምባውን የሚጠብቁ ወንዶች ሴቶችን ነው እኔ እየተናገርኩ ያለው ወንድ ልጅ ጥሩ ወንድ ልጅ አንቺን ሪስፔክት የሚያደርግሽ ወንድ ስታገኚ ውለጂ ብዬ ምነግርሽ ታይምሽን ተጠቀሚ ነው እኔ ሲንግል ማም ሆና ደግሞ ልጆቿን የምታሳድግ ሴት ፕራውድ ነው ማረግባት ራሷን የምትጠብቅ ሴት ራሷን የምትጠብቅ ወይኔ ልጆቹ እኮ ገደሉኝ ምናምን እያሉ ልጆች ይደክማሉ ግን ልጆቹ ላይ የሚያሳብቡ ሰዎች እኔ ብቻዬን ነው ልጆቼን ያሳደግኩት ጎበዝ ጀግና መሆን አለብሽ ብዬ ነው ይሄንን ለመናገር ይሄን ነገር ከወንድ ጋር ብኖርም እኔ ሁሌ ሴትነትን ጥንካሬ ነው ምነግርሽ እኔ ጆኒ ነገም ቢመጣ እኮ ጆኒ ነኝ ያስተዳድረኝ ወጥቼ በደንብ አርጊ ገተር አርጊ እንደ ሴት ልጅ ነው ምሰራው እኔ ቀጥ አርጊ እንጂ ጆኒ ሊያስተዳድረኝ ነው የመጣው ወይ ቤት ሊከፍል ነው አይደለም ያ አይደለም ማይ ፖይንት ጋይስ ጆኒ ሲመጣ እኔ እንዴት መስራት እንዳለብኝ ነው ለራሴ ማስበው እንጂ እኔ ከጆኒ ገንዘብ እየተቀበልኩ እዚህ ጋር አንቺን ሳጫውት ልሆን አይደለም ኦፖርቹኒቲውን ሳገኘው እንዴት መስራት እንዳለብኝ ነው ማቀው እኔ ልክ እንደወንድ ነው የምሰራው አሜሪካ በጣም ቢሰራበት ሀገር ነው አና ላይፍ ቱ ዩ ጋይስ ከዛው ጫረ ልጆቹ ገደሉኝ ልጆቹ ይደክማሉ ሲንግል ማም ብትሆኝም ስራሽን እየሰራሽ ቤቢ ሲተርሽን አንስተሽ ከመጣሽ በኋላ ልጆችሽን መጀመሪያ ከነ ዩኒፎርም ሳታወልቂ ልጆችሽን ጥብጥብ ታረጋለሽ ልጆችሽ ልብስብስ ታርገሽ ልጆችሽ የሆነ ቶይ ሰጠሽ ምግብሽን ትሰራለሽ እንታለ ምግብሽን እየሰራሽ ምግቡ እስከሚደርስ ደግሞ ሻወርሽን ለቅለቅታያለሽ ሻወርሽን ለቅለቃለሽ ቢጃማሽን ትቀይራለሽ ልክ ምግቡ ሲደርስ ልጆችሽን ይዘሽ አቅርበሽ አብረሽ ትበያለሽ ልጆችሽ ከተኙ በኋላ ደግሞ ፀጉርሽን ፊክስ ማረግ ካለብሽ ለነገ ጠዋትሽ
ፀጉርሽን ፊክስ እያደረግሽ ብሬክፋስትሽን መስራት ነው። ልጆችሽ ደግሞ የሚይዝልሽ ከሌለ ቤቢ ስታርሽን 30 ብርሽን 60 ብርሽን ሰጠሽ አለ ቤት ውስጥ የሚይዙ ለነሱ ሰጠሽ። ፀጉርሽን ጥፍርሽን ሰርተሽ ምን አባቱ ነው እሱ ሄደብኝ ሊመለስ ነው። ልጆቹ አቃጠሉኝ አቢቲቲቲ ብለሽ አትሰቢ። እንደዚህ አድርጌ ነው ጊዜን ያሳለፍኩት እኔ እምነግርሽ። ከዛ ውጭ እኔ ልጅ የምታሳድጉ ሴቶች በጣም ነው ፕራውድ ማድረግባቸው። በቤታችሁ ጥሩ ይሄ የውሸቱን አይደለም። ይሄ ካቻፕና ማስተር እየለቀለቃችሁ ልክ እንደዚህ እንደ ፋስት ፉድ የምታመጡትን በርገር ወደዛ አሽቀንጥሬ ነው የምጥለው ትራሽ ውስጥ። ይሄ እንደዚህ አይነቱን ትዳር አይደለም እኔ አፕሪሼት ማድረገው። ትክክለኛ ባሉ ነው ቤት ውስጥ። አንቺም ትክክለኛ ሚስቱ ነሽ። ለልጆቻችን ግዴታ አለብን ሁላችንም ጋይስ። በቃ ወሬቨር በገንዘብ ብትሆኝ ወሬቨር ሪስፖንሲቢሊቲ ሁለቱም ሰው መያዝ አለበት። ዳሴት ሁለቱም ሰው ሪስፖንሲቢሊቲ አለበት። እሱ ወጥቶ ሲሰራ እኔም ወጥቼ 3 ቀን እሱ ቆንጆ ቢሆንም ቤት ውስጥ ወጥቼ የአይን ሻወር መውሰድ አለብኝ። ከባሌ ምንድነው ያያየሁት ነገር የሆነች ነገር ምንድነው በዚች አየት ደንገጥ። እሱም ደግሞ ወጣ ብሎ ማየት ይችላል። ዳሴት መተያየት መጥፎ ነገር አይደለም፣ ማየት ነው ጋይስ። ወጥሽ ሾፍ አድርገሽ 3 ቀንሽን መምጣት የሆነ ሰዓት ሳትፈጅ ለ2 ሰዓት ለ3 ሰዓት ደግሞ የምታገኙ ሰው ካለሽ ጓደኞች ጋር ቋጭም ቦጭ ብለሽ እቺና አካባቢዋን ጥግጥጓን ደርሰሽ መምጣት። ይሄ ሌሊቱ ሙሉ እስከሚነጋ ድረስ ከወንድ ጋር ልጅ አስዘሽ እየመጣሽ እኛ ትዳራችን የምትሉ ሴቶች ያነ ትዳር አይደለም። ይሄን ነው የምነግርሽ። ስራችሁን ስነግራችሁ እኔ ባይዘዌ የምናገረው ነገር ይኸውላችሁ፣ ብዙ ስናገር ስድብ አይኖርም። ትንሽ ነገር ቤትሽን ሳንኳኳብሽ የምታለቅሽ ሴት አለሽ። ታለቅሻለሽ፣ ይነገርሻል፣ ታከብረ አዳነች አበቤ የምታያትን እንደሷ ከሷ በላይ ነው የምታከብሪ። ስነግርሽ ጠባይልም ንግግሬ። እያንዳንዱ አሜሪካ የምትኖሪ ኢትዮጵያ አገር አቋራጭ ሁሉ ነው የምናገረው። ቁጭ ብዬ ማምዬ የልቤን ነገርሽልኝ ማምዬ ማሚ እንዲያለች ይለኛል ባሌ። ማምዬ ቤትሽን ነው ማንኳኳው። ሌሊቱ ሙሉ እያቅራራና ስራ ደርኩ እያለ እንደ ሞርኒንግ ሊነጋ የሚመጣ ባል እኔ እንኳን ልከፍተው ነው የምልሽ። ሌላ መቀርቀሪያ ቢኖር ቀርቅሬ ነው የምጥልበት። የታባቱ ነው እንደ ሞርኒንግ አሜሪካን ሀገር ቢሰራም እንደ ሞርኒንግ ካፍተር አወር ነው እንዴ የሚመጣው? አይላሉቱ ካፍተር አወር ነው እንዴ? እኔ እንደዛ በር ከምከፍት መስተዳደሩ የሚቅርብኝ እሱ እኔን ማስተዳደሩ የሚቅርብኝ ብቻዬ ሲንግል ማምነሽ ተብዬ ብኖር ይሻላል። ዳሴት ወጣት አቅራራለች እቺ ጉረኛ ታለቅሳላችሁ። በደንብ ነው ቤትሽን ማንኳኳው። ቁጭ ብዬ በደንብ አድርጌ ነቃ ደንገጥ እንድትይ ነው ማድረግሽ ህይወትሽ ላይ። ይሄን ነው የምነግርሽ። ሪስፖንሲቢሊቲ ለባልና ለሚስት ካንቺ የተሻለ ስራ ካለው ሜቢ የሆነ ነገሩን ትንሽ እንትን ሊል ይችላል። ከዛ ውጭ ሪስፖንሲቢሊቲ ምኑን ነው የምትዋሹት? ባልሽ ቢያስተዳድርሽ አስተዳድረኝ ብለሽ ወጥሽ ማቅራራት የለብሽም። ግዴታው ነው። 5 ልጅ ይዘሽ ታዲያ ለ5 ልጅ ቤቢ ሲተር ይክፈል ወይስ ቤት ክራይና ምግብ ይግዛላቸው ቤት ውስጥ? ትክክለኛው ለምንድን ነው ማታምኑት ጋይስ? ሪያሊቲው እኮ ነው ጋይስ። እንዴ ባሌ ቤት ገዛልኝ፣ ባሌ አስተዳደረኝ፣ ባሌ ይሄንን ነው የምጠቀመው፣ የባሌን ነገር ይሄን ነው ማረገው እና ላታረጊ ነው እንዴ? 5-6 ልጅ ወልደሽ ቤት ውስጥ እኔ ጆኒ እዚህ ጋር ቁጭ ብሎ 3 ልጅ 4 ልጅ ኑሮ ቤቱን ቴኬር ቢያደርግ ለኔ አይደለም ለልጆቹ ነው ያደረገው። ዳምፕ እያደረኩት አይደለም፣ ግዴታ ነው። በቃ ለ4 ልጅ ወይ ለ3 ልጅ ቤቢስተር ከምትከፊ የትኛው ነው የሚበልጠው ጋይስ? እንደ ቢግ ዲል ማየት የለብንም። እኔ ዛሬውን ሄዶ ለምን የ7000 ብር ዳይመንድ አይገዛልኝ የመጣቴ ላይ? ይገባኛል ነው የምለው። እስና ላይክ ኤግዛጀሬት የሚሆን ነገር የለውም ጋይስ። አምሹር እያየኝ ነው እዚሁ ጋር ቁጭ ብሎ ኤግዛጀሬት የሚሆን ነገር የለም። ለወለዳችሁ ሴቶች ይገባሻል። እንደ ትልቅ ነገር አትዩ። ማዘርስ ዴይ ሲመጣ አንዴ 300 ብር ፖርሳ ሲገዛልሽ ገዛልኝ እኮ ወይ እሱ ነው የገዛልኝ ምናምን ለጓደኛሽ ደውለሽ ለምን እኔ አሁን ለምን $50,000 ገዝቶ $50,000 ስፔንድ አድርጎ አይገዛልኝም? ና ቢግ ዲል ጋይስ። ይገባናል ነው የምለው ለሴቶች። እንደ ትልቅ ነገር አትዩት። አብሮ መኖርን
ስላስተዳደረሽ ብቻ የኔ ባል እኮ ያስተዳድረኛል እና ላይ ያስተዳድረሽ ነው ቤት ውስጥ ቁጭ ብሎ